የምርኩዝ መድረክ በጅማ ከተማ እውቅና ተሰጠው። በሚንበር መልቲሚዲያ ፕሮዳክሽን የሚሰናዳው ምርኩዝ መድረክ እሁድ ጥር 24 2018 በኦሮሚያ ክልል ጅማ ከተማ በተዘጋጀው ሚልቶ መድረክ ላይ እውቅና ተሰጥቶታል። አዘጋጆቹ እንደተናገሩት እውቅናው ምርኩዝ በኢትዮጵያ ሙስሊሞች ታሪክ የመድረክ መሰናዶዎችን በጥበባት እያዋዙ በማቅረብ ግንባር ቀደም በመሆኑ የተበረከተ ነው። በመላው ሀገሪቱ ለሚዘጋጁ ተመሳሳይ መሰናዶዎችን በተምሳሌትነት የሚጠቀስ በመሆኑ የቀረበ ምስጋና መሆኑንም አክለዋል። እውቅናውን ያበረከተው ሚልቶ የመድረክ ዝግጅት 5 ዓመት አስቆጥሯል። ቀዳሚ መድረኩን በ2013 ያቀረበ ሲሆን የአሁኑ መሰናዶ ለ17ኛ ጊዜ የተዘጋጀ ነው። ሚልቶን የሚያስተዳድረው ኢርፋን ኤክሰለንስ ሴንተር በበጎ አድራጎት ተማሪዎችን በማገዝና በመድረክ ዝግጅቶች ይታወቃል። ለምርኩዝ የተበረከተውን እውቅና በከተማዋ የተገኙት የሚንበር ቲቪ አርትና ክሬቲቭ ዳይሬክተር እና ያለፉትን 32 የምርኩዝ መድረኮች የመሩት አቶ መሐመድ ፈረጅ ተቀብለዋል። እውቅናው የተበረከተለት ምርኩዝ የረመዳን ቀለማት 7 ምርኩዝ 33 መሰናዶውን በተጓዥ መድረክ በመጪው የካቲት 8 2018 በሻሸመኔ ከተማ ያቀርባል። በዚህ መሰናዶም እንደቀደሙት ጊዜያት ሁሉ ከ2 ሳምንት በኋላ የሚጀምረውን የረመዳን ወር ታሳቢ በማድረግ እድምተኞች ለወሩ መንፈሳዊ ስንቅ የሚገበዩበት ለማድረግ ዝግጅት መጠናቀቁ ተገልጿል። ምርኩዝ የባለፈው ዓመት የተጓዥ መድረክ መሰናዶ በኮምቦልቻና ድሬዳዋ ከተሞች በድምቀት መቅረቡ ይታወሳል።